ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ አሰማችኋለሁ። በውጭ ሀገር የምትኖሩ ኢትዮጵያውያን እና ለዓለም አቀፍ ተጓዦች ሁሉ ወደ ውድ ሀገራችሁ ለረፍትም ሆነ ለስራ ጎራ ስትሉ ባንካችን ከእሁድ እስከ እሁድ በሁሉም የሀገሪቱ አካባቢዎች የሚያገለግሉ ኤቲኤሞችን አዘጋጅቶ ይቀበላችኋል። በውጭ ሀገር ቪዛ፣ ዩኒየን ፔይ አሊያም ማስተር ካርዳችሁ በመላው ኢትዮጵያ ያሻችሁን በእጃችሁ በሸመታ ጊዜም ቢሆን በፖዝ ማሽኖቻችን ስትገለገሉ ግብይታችሁ አልጋ ባልጋ ነው። ምስጉን በሆነው አገልግሎታችን ገንዘቦን በፈለጉት ጊዜ ያገኙታል። በኢትዮ ዳይሬክት እንዲሁም ከ730 በላይ ታዋቂ ዓለም አቀፍ ባንኮች ጋር በተጣመረው ስዊፍት ኮዳችን ሲቢኢ ቴታ እና በሌሎች የገንዘብ ማስተላለፊያ መንገዶች በኩል እንድትጠቀሙ በክብር እናስታውሳችኋለን። በረጅም ጊዜ ክፍያና እጅግ አነስተኛ በሆነ ወለድ ለቤት፣ ለመኪና፣ ለግል ጉዳይ እና ለንግድ ሥራ የሚውሉ የብድር አማራጮችንም እነሆ እንላለን። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። መንግስት ዜጎችን መጠበቅ ካልቻለ ህዝብ ተደራጅቶ በህጋዊ መንገድ ራሱን እንዲጠብቅ እንዲመቻች ተጠየቀ። በንጹሃን ዜጎች ላይ የሚፈጸም ጥቃት መደጋገም መንግስት በህግ ማስከበር ሽፋን የህዝብ መከራን እያከበደ ነው ሲል ትብብር ለኢትዮጵያ አንድነት ቅንጅት አሳስቧል። በ5 ተቃዋሚ የፖለቲካ ፓርቲዎች የተቋቋመው ትብብር ለኢትዮጵያ አንድነት የተባለው ቅንጅት ዛሬ የካቲት 20 ቀን 2018 ዓ.ም ባወጣው መግለጫ በአማራ፣ ትግራይ፣ ኦሮሚያ፣ ደቡብ ኢትዮጵያና ቤንሻንጉል ጉሙዝ ክልሎች ያሉ የጸጥታ ችግርና ስጋቶች እንዲሁም የመገናኛ ብዙሃን በተደጋጋሚ መዘጋትን በተመለከተ በመንግስት ላይ ወቀሳ ሰንዝሯል። በአማራ ክልል እየተደረገ ባለው ጦርነት በደቡብ ወሎ ዞን በርካታ ንጹሃን በድሮንና በከባድ መሳሪያ ማለቃቸውንና ከፍተኛ ንብረት መውደሙን ከአካባቢው ምንጮቻችን ለማወቅ ችለናል ሲል የገለጸው ቅንጅቱ በአካባቢው ከፍተኛ ፍርሃትና ስጋት በመኖሩ የስልክ ግንኙነትን በመቋረጡ ትክክለኛ ቁጥር መግለጽ ባይቻልም የሟቾች ቁጥር እጅግ ከፍተኛ እንደሆነ ለመረዳት ችለናል ሲል አስታውቋል። በሰሜን ሸዋ ዞን እንዲሁም በቀናት ልዩነት በፋኖ ኃይሎችና በፌዴራሉ መንግስት መካከል በደቡብ ጎንደር ዞን ደብረታቦርና ወረታ ከተሞች በተደረጉ ውጊያዎች ንጹሃን በድሮን መገደላቸውንና የጤና ጣቢያ እንዲሁም አገልግሎት ሰጪ ተቋማት በእሳት እንዲወድሙ መደረጉን በመጥቀስ ትብብር ለኢትዮጵያ አንድነት በንጹሃን ላይ የሚሰነዘር ማንኛውንም ጥቃት በጽኑ ያወግዛል ሲል በመግለጫው ጠቁሟል። የሁኔታዎቹ መደጋገምና በዓላማ መተግበር መንግስት በህግ ማስከበር ሽፋን የህዝብን መከራ ለማክበድ እየሰራ ነው ወይ እንድንል አድርጎናል ያለው መግለጫው በተፋላሚ ወገን በኩልም የአገልግሎት ተቋማት ውድመትና ተደጋጋሚ እገታዎች መፈጸማቸው እጅግ የሚያሳስብና ከማህበረሰብ እሴት ያፈነገጠ ተግባር ነው ሲል አስታውቋል። ሁሉም ተፋላሚ ወገኖች አሁን ካለው የከፋ ጉዳት ከመድረሱ በፊት ፖለቲካዊ መፍትሄ ለማምጣት ወደ ድርድር እንዲመጡም ጥሪ ቀርቧል። በደቡብ ኢትዮጵያ ክልል አርባ ምንጭ ዙሪያ ወረዳ በግጭት ከ21 ሰዎች በላይ ህይወት ማለፉንና ከፍተኛ የሀብትና ንብረት ውድመት መድረሱን ከቦታው ማረጋገጡን እንዲሁም አካባቢው ከወረዳነት ጥያቄ ጋር ተያይዞ ከፍተኛ ሰብአዊና ቁሳዊ ጉዳት የሚያስተናግድ መሆኑን በመግለጽም የፌዴራል መንግስትና የክልሉ አስተዳደር ችግሩን በልዩ ሁኔታ ይዘው ንጹሃን እንዳይጎዱና ጥያቄያቸውም የህዝብን ጥቅም ባስከበረ በህጋዊና ዘላቂነት ባለው አኳኋን እንዲፈቱ ትብብሩ አሳስቧል። በትግራይ ክልል ያለው ሁኔታ በቋፍ ያለና እጅግ አደገኛ አዝማሚያ የሚታይበት በመሆኑ ሁሉም ኃይሎች ሌላ ተጨማሪ የጦርነት ግንባር በመክፈት ከዓመታት በፊት የደረሰውን እልቂትና የንብረት ውድመት ከመድገም ታቅበው ችግሮች በሰላማዊ መንገድ እንዲፈቱም አስጠንቅቋል። በቤንሻንጉል ጉሙዝ ክልል መተከል ዞን የመንግስት የጸጥታ ኃይሎች አካባቢውን ለቀው መውጣታቸውን ተከትሎ ከየካቲት 1 ቀን 2018 ዓ.ም ጀምሮ በተለይ በዞኑ የወንበራ ወረዳ 6 ያህል ቀበሌዎች የአካባቢው ሰዎች ሸኒ ብለው በገለጹት የኦሮሞ ነጻነት ሰራዊት ቁጥጥር ስር እንደዋሉና የአካባቢው ማህበረሰብም እግሩ ወደ መራው መሰደዱን ሀብት ንብረቱን መዘረፉን ህጻናትና ሴቶችን ጨምሮ በርካታ ዜጎች እንደተገደሉ የገለጸው የተቃዋሚ ፓርቲዎቹ ስብስብ አካባቢው የታላቁ ህዳሴ ግድብ አቅራቢያ መሆኑና ህዝቡም ከከረመበት የመከራ ዶፍ ባላገገመበት ሁኔታ የፌዴራልና የክልሉ መንግስት ትኩረት መንፈግ በመንግስት በኩል ሆን ተብሎ እየተፈጸመ ያለ ሴራ አለመኖሩን የሚያጠራጥር ነው በማለት ገልጿል። በኦሮሚያ ክልል ምስራቅ አርሲ ዞን በተፈጸመ ጥቃት 4 ሰዎች ሲገደሉ በጥቃቱ ከ10 በላይ ቤቶች ተቃጥለዋል የተባለ ሲሆን በሰሜን ሸዋ ዞንና ሌሎችም አካባቢዎች በንጹሃን ላይ ጉዳት ያስከተሉ ጥቃቶች መፈጸማቸውን በመግለጽ መንግስት ዜጎችን መጠበቅ ካልቻለ ህዝብ ተደራጅቶ በህጋዊ መንገድ ራሱን
እንዲጠብቅ አስቻይ ሁኔታዎች እንዲመቻቹለት ሲል ጠይቋል። የብልጽግና መንግስት በአንጻራዊነት በገለልተኛ ዘገባና የህዝብ ድምጽ በመሆን የሚታወቁ ሚዲያዎችን እየዘጋ የጋዜጠኞቻቸውንም ፍቃድ እየነጠቀ ነው ያለው ትብብር ለኢትዮጵያ አንድነት ትግበራውን ግልጽነት የጎደለውና ከብሔራዊ ጥቅም ወይንም ከህዝብ ደህንነት አንጻር የተቃኘ ሳይሆን አገዛዙ የሚፈጸመው ግፍ እንዳይጋለጥ ከመፍራት የመነጨ በመሆኑ መንግስት የህዝብን በነጻነት መረጃ የማግኘት መብት አክብሮ እንዲንቀሳቀስና ተገቢውን እርምጃ እንዲወስድ አሳስቧል። የአማራ ህዝብና ልሂቃን በያዙት አቋም እንዲቀጥሉ ሲሉ የህወሓት ሊቀመንበር ጥሪ አቀረቡ። የፌዴሬሽን ምክር ቤት ለኢትዮጵያ ብሔራዊ ምርጫ ቦርድ በጻፈው ደብዳቤ በትግራይና በአማራ ክልላዊ መንግስታት መካከል አከራካሪ ሆነው የቆዩት የአምስት ምርጫ ክልሎች የይገባኛል ጥያቄው እስከሚፈታ ድረስ ከ3 ቀናት በፊት ውሳኔ አሳልፏል። በዚህም የሁመራ፣ የአዲረመጽ፣ የኮረም ኦፍላ፣ የጸለምትና የራያ አላማጣ ምርጫ ክልሎች ከትግራይ ክልላዊ መንግስት ውጪ ሆነው ለብቻቸው በቀጥታ ለህዝብ ተወካዮች ምክር ቤት ምርጫ እንዲደረግ ምክር ቤቱ መወሰኑን ለቦርዱ ማሳወቁ ይታወሳል። በዛሬው ዕለትም በትግራይ ክልል በርካታ አካባቢዎች ውሳኔውን የሚቃወም ሰልፍ እየተካሄደ ሲሆን በወቅቱ ንግግር ያደረጉት የህወሓት ሊቀመንበር ዶክተር ደብረጽዮን ገብረሚካኤል የፌዴሬሽን ምክር ቤት የወሰነው ውሳኔ የትግራይና አማራ ህዝብ አንድ እንዳይሆንና ደም እንዲቃባ ለማድረግ ያለመ ነው ብለው የአማራ ህዝብና ልሂቃን ሁኔታውን በመገንዘባቸው በያዙት ጦርነትን የማራቅ አቋም እንዲቀጥሉ ሲሉ ጥሪ አቅርበዋል። የፌዴራሉ መንግስት በ2013 ዓ.ም ተቀስቅሶ የነበረውና በፕሪቶሪያው ስምምነት የተቋጨውን ጦርነት ዳግም ለማስቀጠል ስምምነቱን ጥሶ ጦርነት አውጇል በማለት የከሰሱት ሊቀመንበሩ የፌዴራሉን መንግስት ዓላማ እያስፈጸሙ ነው ሲሉ የከሰሷቸውና ከሃዲ ሲሉ የጠሯቸው አካላት ከድርጊታቸው እንዲታቀቡና ከህዝብ ጎን እንዲሰለፉ አሳስበዋል። የክልሉ ህዝብ ከአጎራባሽ ክልሎች ጋር የማያባራ ግጭት ውስጥ እንዲገባ ጥረት እየተደረገ ነው በማለት የከሰሱት ዶክተር ደብረጽዮን ከአጎራባሽ ክልሎች ጋር የሚኖረውን ሰላማዊ ግንኙነት የማጠናከር ስራ እንደሚሰራም ተናግረዋል። በህዝብ ላይ ጥፋት እንዲደርስ እንዲሁም የክልሉ ህገ መንግስታዊ ግዛቶች እንዲቆራረሱ አንፈቅድም ያሉ ሲሆን በክልሉና በህዝቡ ላይ ያንዣበበውን አደጋ በሽሽት መቀልበስ እንደማይቻል አስምረዋል። የትግራይ ወጣቶች ከክልሉ ቢሸሹም ከብልጽግና ቢላ አያመልጡም ያሉት ዶክተር ደብረጽዮን አደጋውን በጋራ መታገል እንደሚገባ አመልክተዋል። ጦርነት ከተቀሰቀሰ በትግራይ ክልል ብቻ እንደማይቆም ገልጸው መላው የአፍሪካ ቀንድ እንዲሁም የቀይ ባህር ቀጠና አደጋ ውስጥ የሚከት ነው በማለት አስጠንቅቀዋል። የፌዴራሉ መንግስት ከግጭት ውጪ መኖር ስለማይችል ላለፉት 8 ዓመታት የኢትዮጵያን ብሔረሰቦችና ክልሎች እርስ በርስ እንዲጋጩ ሲያደርግ ቆይቷል በማለትም ወንጅለዋል። እንትርፍ በኩይናት በኻሊእ ክነብር ዘይኽእል መንግስቲ ኣብ ዝሓለፈ 8 ዓመታት ህዝብታት ኢትዮጵያ ሕድሕዶም ክዳመይ ገይሩ ስርዓት ብልጽግና ሕገ መንግስትን ኩሎም ሕግታትን ሃደሽ ተሸቢሉ ኣብ መንጎ ትግራይን ኣምሓራን ኣብ መንጎ ዓፋርን ሶማሊን ኣብ መንጎ ኣምሓራን ኦሮሞን ኣብ መንጎ ኣምሓራን ጉሙዝን ኣብ መንጎ ኦሮማን ሶማልን ኣብ መንጎ ደቡብ ምዕራብ ኢትዮጵያ ዘሎ ብሔረሰባትን ዘይዛሪሓዎ ኣጉዱ ክባልዑ ገይሩ እዩ። የጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በበኩላቸው የፌዴሬሽን ምክር ቤትና የቦርዱ ውሳኔ ከህግ ጋር የሚገናኝ እንዳልሆነ ጠቅሰው ጉዳዩ ፖለቲካዊ በመሆኑ ፖለቲካዊ መፍትሄ ይሻል ብለዋል። የክልሉ ግዛታዊ አንድነት እንዲሁም ተፈናቃዮችን የመመለስ ጉዳይ የጦርነት መነሻ ሳይሆን የጦርነቱ ውጤት ነው ያሉት ፕሬዝዳንቱ ችግሩ ላለፉት 3 ዓመታት ሳይፈታ በመቆየቱ አሁን ለተፈጠረው ውጥረት ምክንያት መሆኑን ጠቁመዋል። በክልሉ ላይ ጦርነት ለመክፈት የሚደረገውን እንቅስቃሴ ቆም ብሎ ማሰብ እንደሚገባ ጠቅሰው ጦርነትን ለማስቀረትና ለመከላከል አንድነትን ማጠናከር እንደሚገባ አመልክተዋል። አሁን ባለው ሁኔታ በማንኛውም ጊዜ ሊፈነዳ የሚችል ቦምብ ተጠምዷል በማለት ሁኔታውን ያስረዱት ፕሬዝዳንቱ በሁኔታው አንዱ ተጎድቶ ሌላው የሚተርፍበት ሁኔታ እንደሌለም ነው ያመለከቱት። በመሆኑም ሰላማዊና የፖለቲካ ዲፕሎማሲ ስራዎችን አጠናክሮ መስራት እንደሚገባ አክለው ገልጸዋል። ብልጽግና ፓርቲ በአማራና ትግራይ ውዝግብ በሚነሳበት የወልቃይት አካባቢ በምርጫ እንደሚሳተፍ ተገለጸ። በአማራ ክልላዊ መንግስት ስር ተዋቅሮ የሚገኘው የወልቃይት ጸገዴ ሰቲት ሁመራ ዞን ውስጥ የዞኑ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የ7ኛውን ጠቅላላ ምርጫ ማኒፌስቶና የምርጫ ምልክት ትውውቅ መድረክ በተካሄደበት ወቅት የወልቃይት ጸገዴ ሰቲት ሁመራ ህዝብ በ7ኛው ሀገራዊ ጠቅላላ ምርጫ መሳተፉ ትልቅ ድል ነው ሲሉ የአማራ ክልል ኢንዱስትሪና ኢንቨስትመንት ቢሮ ምክትል ኃላፊ አቶ
ዮሐንስ አማረ ተናግረዋል። ከዚህ ቀደም በትግራይ ክልል ስር የነበረውና በአሁኑ ወቅት በአማራ ክልል ስር የተካለለው ዞን አስተዳዳሪ አቶ አሸተ ደምለው ደግሞ ከነጻነት ማግስት የወልቃይት ጠገዴ ህዝብ ሀገራዊ ምርጫ ላይ እንዲሳተፍ መደረጉ የዘመናት ትግላችን ፍሬ ያገኘበት ነው ያሉ ሲሆን ሰባተኛው ሀገራዊ ምርጫ ህዝባችን የመምረጥ መብቱን ያገኘበት ታሪካዊና ፍትሃዊ ምርጫ ነው ሲሉ መናገራቸው ከዞኑ የተገኘው መረጃ ያመለክታል። ህዝባዊ መንግስት እንዲቋቋም የዘመናት የህዝቡ ጥያቄ እንደነበረና ህዝባዊ መንግስት የፖለቲካ ተሳትፎን በማሳደግ የግል ዘርፉን በማነቃቃት ኢኮኖሚያዊ ብልጽግናን ለማረጋገጥ አስቻይ ምህዳርን የሚፈጥር እንዲሁም ስልጣን በህዝብ ፍላጎት የተፈጠረና የህዝብን ፍላጎት የሚያስፈጽም ነው ብለዋል። ለውጡ ስልጣንን በብቸኝነት የተቆናጠጠውን የህወሓት ስርዓትን አስወግዷል ያሉት የዞኑ አስተዳዳሪ አካታች የሆነ ኢኮኖሚያዊና ማህበራዊ ስራ እየሰራ ነው ሲሉ ገልጸዋል። የዞኑ ምክትል አስተዳዳሪና የሰላምና ጸጥታ መምሪያ ኃላፊ ኮሎኔል ደመቀ ዘውዱ በበኩላቸው የዞኑ ህዝብ በምርጫው መሳተፉ የህዝቡን የወሰንና የማንነት ጥያቄ ለመመለስ የሚደረገውን ጥረት የሚያሳይ ትልቅ እድል ነው ብለው ሰባተኛው ሀገራዊ ምርጫ ለወልቃይት ጠገዴ ህዝብ ዘርፈ ብዙ ጥቅም አለው ብለዋል። የዞኑ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ገብረ እግዚአብሔር ደሴ ሰባተኛው ሀገራዊ ምርጫ ነጻ ፍትሃዊና ዲሞክራሲያዊ ሆኖ እንዲጠናቀቅ ዘርፈ ብዙ ተግባራት እየተከናወኑ መሆናቸውን አስታውቀዋል። ከዚህ ቀደም ምርጫ ቦርድ በትግራይ የምርጫ ክልል ውስጥ አድርጎ ያስተዋወቃቸው አካባቢዎች በዚህ ሳምንት በፌዴሬሽን ምክር ቤት ውሳኔ መሰረት ወደ ሁለቱም ክልሎች ሳይካለሉ በቀጥታ ለህዝብ ተወካዮች ምክር ቤት እንዲመርጡ መወሰኑንና ብሔራዊ ምርጫ ቦርድም በዚያው መሰረት እንደሚሰራ ካስታወቀ በኋላ የምርጫ ቦርድ ውሳኔውን ተፈጻሚ እንዳያደርግ በፌዴራል ከፍተኛ ፍርድ ቤት ትዕዛዝ ተሰጥቶታል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን። ነገም በዛሬ ጥረት ለማድመቅ ዛሬ በተስፋ ሲጥሩ ለስራው እድገት የተሻለ ሐሳብ ኖሮት ህልሙን እውን ለማድረግ የገንዘብ እጥረት ገድቦታል? ከአንድ ወደ እልፍ እንዲሻገሩ ያለሙትን አሳክተው እፎይ የሚያስብሉ ሁነኛ አጋር ሲሻሉ በአዲስ የዘመን አሰራር የማደግ ህልሞን እውን ልናደርግ እፎይታን ለእፎይታው እፎይታ ዲጂታል የብድር አገልግሎት ከወጋገን ባንክ። እፎይታ ዲጂታል የብድር አገልግሎት ማሻሻያ ሳያስፈልግ ደንበኞች ያላቸውን የመክፈል አቅም መሰረት ያደረገ ለግለሰቦች እንዲሁም መደበኛ ላልሆኑ ጥቃቅንና አነስተኛ ንግዶች በዋናነት የሥራ ጀማሪዎችና ፈጣሪዎች የሚሰጥ የብድር አገልግሎት ነው። አሁኑኑ ወደ ወጋገን ባንክ ቅርንጫፎች በመሄድ ሂሳብ ከፍተው መተግበሪያውን ከጎግል ፕሌይ ላይ በማውረድ የአገልግሎቱ ተጠቃሚ መሆን ይችላሉ። ያለሙትን አሳክተው እፎይ ይበሉ። ወጋገን ባንክ። ያልታሰበ ሲሳይ በታማኝ ደንበኝነት ከባንካችን ጋር 10 ዓመታትን የዘለቁት አትክልት ነጋዴው አቶ መሐመድ ከድር የባለ 2 መኝታ አፓርታማ ባለ ዕድል ሆነዋል። አቢሲኒያ ባንክ ባልታሰበ ሲሳይ ያልታሰበ ነገር ስለሰጠኝ እጅግ አድርጌ አመሰግናለሁ። እኛ ቴምሮች የምንታወቀው ቤት የት አላችሁ ሲሉን የት ይሆንልዎ በማለት ነው። ታዲያ በያዝነው ሳምንት አዳዲስ ሳይቶችን ማውጣታችንን ተከትሎ የት ትገኛላችሁ ብላችሁ ለጠየቃችሁን በሙሉ ሳር ቤት ሲልክ ሮድ ሆስፒታል ፊት ለፊት፣ አዋሪ ጥይት ቤት ከቤተ መንግስቱ በስተጀርባ እንዲሁም ገላን ከገላን ኮንዶሚኒየም አጠገብ። እርስዎ የወደዱትን ይምረጡ፣ እኛ በቃላችን መሰረት እናስረክቦታለን። ቴምር ፕሮፐርቲስ